እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስ ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር አጋዥነት አምኜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ለመጥምቀ መለኮት ዮሐንስ የሰጠውን የቃል ኪዳን መጽሐፍ ጀምራለሁ። ጸሎትና በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ቅዱስ ዮሐንስ መጥቶ እንዲህ በማለት ቃል ኪዳን የገባለትን ልብ በማለት ሕሊናን በመሰብሰብ እንድትሰሙ እንድንሰማ እግዚአብሔር አምላካችን ሰሚ ጆሮ አስተዋይ ልቦና ይመጽውተን ይመጽውታችሁ አሜን። ሰው ሁሉ በፈጸመው በደል ተጸጽቶ በሰራው ኃጢአት አዝኖ የመጥምቀ መለኮት ዮሐንስን ቃል ኪዳን አምኖ ዮሐንስ በተሰጠው ቃል ኪዳን ከፈጣሪው አማልዶ ከዲያብሎስ ግርማ ከሲኦል ፍዳ ያድነኝ ብሎ ዮሐንስን አማላጅ አድርጎ ስሙን በመጥራት መታሰቢያውን በማድረግ ቤተ ክርስቲያኑን በመሳም ዜና ተአምሩ የተጻፈበትን የገድሉን መጽሐፍ በመስማት ሰው ሁሉ እንደ ችሎታው በስሙ ለነዳያንን መልካም ሥራ ቢያደርግ ከመጥምቁ ዮሐንስ ጋር ያለ ወቀሳ ያለ ከሰሳ ወደ መንግሥተ ሰማይ ይገባል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠውን ቃል ኪዳን እንስማ። የዓለም ብርሃን እንደ ፀሐይ በክብረ ብርሃን የተከበበ መጥምቀ መለኮት ቅዱስ ዮሐንስ ከዚህ ዓለም ጻዕር ጋር መውጣት መውረድ የሚያርፍበት በደረሰ ጊዜ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኪሩቤልንና ሱራፌልን ዙፋን እንደተሸከመው ሆኖ በአንድነቱ በሦስትነቱ እየተመሰገነ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያም በቀኙ ቆማ ቅዱሳን መላእክትን አስከትሎ እልፍ መላእክት በፊቱ እልፍ መላእክትን በኋላው እልፍ መላእክትን በቀኙ እልፍ መላእክትን በግራው አድርጎ እልፍ አላፋት መላእክት በጌታችን መንበር ዙሪያ እንደ ግድግዳ ከበው ቆመው እልፍ ብርሃናት በፊቱ እልፍ ብርሃናት በኋላው በቀኙ በግራው ከበው መልካቸው ይህንን ይመስላል የማይባሉ ስማቸው የማይታወቅ ግርማቸው የሚያስፈራ አእላፍ መላእክት በየነገዳቸው በየማህበራቸው ሆነው መስከረም 1 ቀን ጌታቸው ፈጣሪያቸውን ተከትሎ ወደ መጥምቀ መለኮት ዮሐንስ መጡ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ወደ ዮሐንስ መጡ። ነቢዩ ዳዊት በገናውን ይዞ ክቡራን ነገሥታትን ሁሉ መሰንቆ እየመቱ ጌታችን ኢየሱስ ክርስቶስን ተከትለው መጡ። የእስራኤል ንጉሥ ነቢዩ ዳዊት እንዲህ በማለት በገና እየደረደረ ያመሰግን ነበር። እግዚአብሔር ባወቀው ነገር በእግዚአብሔር በኩርነት የጻድቅ ሰው ሞት ልዩ ነው። ጻድቅ ሰው እንደ ዘንባባ ያፈራል፣ በፈጣሪው ዘንድ ጸጋ ክብር ያገኛል። በደጋ እንደተተከለ ዝግባ ይሆናል፣ ከፍሬ ክብር ይደርሳል። በጌታው ፊት ብዙ ክብር ያገኛል። እነሱም በቤተ እግዚአብሔር ውስጥ እንደ ምሰሶ የተተከሉ ናቸው። ዳግመኛም እንዲህ ይል ነበር፣ እግዚአብሔርን በሕግ አምልኮት የሚፈራ ትእዛዙንም እጅግ የሚወድ ንዑድ ክቡር ነው። ዘሩም በምድር ላይ ኃያል ምስጉን ይሆናል። የጻድቃን ትውልድ የተባረኩ ይሆናሉ። ክብርና ባለጠግነት ከቤቱ ነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መስከረም 1 ቀን ካህንና ነቢይ ወደሆነ የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው ያበራ ወደ መጥምቀ መለኮት ዮሐንስ መስከረም 1 ቀን እንዲህ በማለት አነጋገረው። የታመንክ አገልጋዬ ፈቃዴን ፈጻሚ ወዳጄ ዮሐንስ ሆይ እንደምን ሰነበትክ? ቸር አለህን? እነሆ ከድካም ወደ ዕረፍት ከባርነት ወደ ነጻነት ላወጣ
ከሐዘን ወደ ተድላ ደስታ ልወስድ መጥቻለሁ። ከሰይጣን ፈተና ከዲያብሎስ ወጥመድ ላድን ወደ አንተ መጥቻለሁ። እነሆ ስምህን ለሚጠሩ መታሰቢያን ለሚያደርጉ ኃጥአን ሁሉ ቃል ኪዳን ልገባልህ ከአንተ ዘንድ ደርሻለሁ አለው። ንዑድ ክቡር የሆነ መጥምቀ መለኮት ዮሐንስ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል በተናገረው ጊዜ ከፈጣሪው ግርማ መለኮት የተነሳ ደንግጦ ከፍርሃቱ ብዛት የተነሳ በግንባሩ ወደ መሬት ወደቀ። ጌታችንም ፍርሃቱን አርቆለት ከመሬት አንስቶ በእጁ ይዞት እንዲህ በማለት አናገረው። ወዳጄ ዮሐንስ ሆይ አይዞህ፣ አትፍራ፣ አትደንግጥ። ለመዓት አይደለ ለምህረት፣ ለማዋረድ አይደለ ለማክበር፣ ለማጥፋት አይደለ ለድህነት ወደ አንተ መጥቻለሁ። ወዳጄ ዮሐንስ ሆይ ልብህ ያሰበውን ሁሉ ከኔ የምትሻውን ለምነኝ እሰጥሃለሁ አለው። ንዑድ ክቡር የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው ያበራ ገባሪ ተአምራቶ መንክራት መጥምቀ መለኮት ዮሐንስም ፍርሃቱ ራቀለትና ፈጣሪውን እንዲህ በማለት ልመና ቀረበለት። አቤቱ ጌታዬ፣ የፍጥረት ሁሉ አምላክ፣ ለሚታየውም ለማይታየውም ሁሉ ፈጣሪ አንተ ነህ። ከሰማይ በላይ ከምድር በታች ቢሆን ከአንተ የተሰወረ ከቶ አይገኝም። ሁሉ በፊት የተገለጸ ነው። ዓለም በሙሉ ጽንፍ እስከ ጽንፍ ድረስ ያለው ሁሉ እንደ እንቁላል በመሃል እጅ የተያዘ ነው። ለሰውም ለእንስሳትም ሆነ ለፍጥረቱ በሙሉ አስበህ መጋቢ አንተ ነህ። ልቦና ያሰበውን ሁሉ ለምነኝ ካልኩኝ ልቦናዬ ያሰበውን ኩላሊቴ ያመላለሰውን ሁሉ መርምረህ ታውቃለህ። ነገር ግን የምትፈልገውን የምትመኘውን ለምነኝ ካልከኝ አቤቱ ጌታዬ ሆይ በቃል ኪዳን ያምነው ስሜን የሚጠሩ መታሰቢያዬን የሚያደርጉ ኃጥአንን ሁሉ ማርልኝ። ይህንንም የምለምንህ በስራዬ በጽድቄ ሳይሆን ስለ እናት ስለ ድንግል ማርያም ስለ ወዳጅ ስለ አብርሃም ለአንተ መሥዋዕት ሆኖ በቀረበ ስለ ይስሐቅ ቅዱስ አድርጌሃለሁ ብለህ ስለ መረጥከው ስለ ያዕቆብ ስለ እኔም ስለ መጥምቀ መለኮት ስለ ዮሐንስ ብለህ ኃጥአንን ሁሉ ከአሳር ወደ ክብር አሳርፍልኝ፣ ከሐዘን ወደ ደስታ ቦታ ኑርልኝ። ሕዝብህን ሁሉ ከወቀሳ ከከሰሳ አድንልኝ፣ ከሲኦል መከራ ከሰይጣን ከሰሳ ሰውርልኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ብርሃን እንደ ፀሐይ በክብረ ፈጣሪው የተከበበ ንዑድ ክቡር ለሆነ ለመጥምቀ መለኮት ዮሐንስ እንዲህ በማለት ቃል ኪዳን ገባለት። ወዳጄ ዮሐንስ ሆይ የሰጠውህን ቃል ኪዳን አምኖ ስምህን አማላጅ አድርጎ በበዓልህ ዕለት በቤተ ክርስቲያን ውስጥ የጸለየ የተማጸነ ሁሉ ዝክርህን ያዘከረ ስምህን ጠርቶ የለመነ ከዚህ ዓለም ነፍሱ ከሥጋው ተለይታ ወደ እኔ በመጣች ጊዜ ሰባቱን ሰማያዊ ሰማያት የመንግሥተ ሰማያትን በር ከፍቼ ያለ ወቀሳ ያለ ከሰሳ ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ከኔ ዘንድ እንዲመጣ አደርገዋለሁ። ከኔ በቀር መላእክት እንኳ ክብርን ከማያውቁ ገነት ከተከፈተበት እረፍት ከተነደፈበት ተድላ ደስታ ኖረዋለሁ። የብርሃን ልብስ አለብሰዋለሁ። የብርሃን ሐብል በአንገቱ አጠልቅለታለሁ። ባሕረ ሲኦልን ተሻግሮ ወደ መንግሥተ ሰማይ የሚመጣበት የብርሃን መርከብ ሰጠዋለሁ። የት ትሄዳለህ ወዴት ትገባለህ ብሎ የሚከራከረው ሳይኖር በቅዱሳን መላእክቶች ፊት ደስ አሰኝቼ ከብርሃን አዳራሽ ውስጥ አስገባዋለሁ። እስከ 55 ትውልድ ምረዋለሁ። በስምህ ለተራበ ያበላ ለተጠማ ያጠጣ ሰው ቢኖር ኃላፊውን መብል መጠጥ በሰጠ ፈንታ እኔ በሰው እጅ ያልተጋገረ ሰማያዊ ህብስትን አበለዋለሁ። ከወተት የነጻ ከመዓር ከሱካር የጣፈጠ ከኤዶም ገነት የሚፈሰውን ማየ ሕይወት አጠጣዋለሁ። ከሚበላው ከሚጠጣው ከፍሎ በስምህ ለነዳያን ስለሰጠ ሥጋዬን ደሜን እሰጠዋለሁ ማለት በሃይማኖት ጸንቶ በምግባር ሰፍቶ ሥጋዬን ደሜን እንዲቀበል አደርገዋለሁ። የዘላለም ሕይወት መንግሥተ ሰማይን አወርሰዋለሁ። በአብርሃም በይስሐቅ በያዕቆብ አጠገብ እንዲኖር አደርገዋለሁ። እስከ 55 ትውልድ ምረዋለሁ።
በስምህ ቤተ ክርስቲያን ያነጸ ሰው ቢኖር እኔ በመንግሥተ ሰማይ 77 አዳራሽ አንጽለታለሁ፣ ፍጹም መንግሥተ ሰማይን አወርሰዋለሁ፣ 55 ትውልድ ድረስ እምረዋለሁ። ማንም ሰው ወደ ሥጋዊ ተግባርም ሆነ ወደ መንፈሳዊ ተግባር ቢሆን ሲሄድ ይህ የመጥምቀ መለኮት ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገረገረውን ቢሳለም የተሳለመውን ቢኖር መንበረ መንግሥቴን አሳልመዋለሁ። በክብር ከፍ ከፍ አድርጌ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ጸጋና ክብር እሰጠዋለሁ። እስከ 55 ትውልድ እምረዋለሁ። በስምህ ዝክር ለሚያዘክር መታሰቢያን ለሚያደርግ እህል ወይም ገንዘብ ያበደረ ቢኖር ተመላሽ ገንዘብ በስምህ ስላበደረ እኔ በመንግሥተ ሰማይ ጽድቅን አበድሬው የዘላለም ሕይወትን አጎናጽፈዋለሁ። እስከ 10 ትውልድ እምረዋለሁ። ከቤተ ክርስቲያን የተቀበረውን ከመከራ ነፍስ አድነዋለሁ። ኢየሩሳሌም ሄዶ ከኔ መቃብር እንደተቀበረ አድርገዋለሁ። ያለ ንስሐ ያለ ወቀሳ ሳይኖርበት ስለ አንተ መንግሥተ ሰማይን አወርሰዋለሁ። እስከ 55 ትውልድ እምረዋለሁ። ቤተ ክርስቲያን ከታነጸበት፣ ስምህ ከሚጠራበት፣ መታሰቢያ ከተደረገበት፣ የተአምረ ዜና ከሚነገርበት፣ የገድልህ መጽሐፍ ተነቦ ከሚተረጎምበት ቦታ እኔ በረድኤት ከዛ አገኛለሁ። የገድልህ መጽሐፍ ከሚነበብበት፣ ተአምርህ ከሚነገርበት፣ መናፍስተ ርኩሳን አጋንንት እንዳይደርሱ እልፍ አእላፍ መላእክትን ጠባቂ እረኞች ከዛ አኖራለሁ። ከዛ ቦታ ሰይጣናት የ80 ቀን መንገድ ያህል እንዲርቁ አደርጋለሁ። ከሩቅም ከቅርብም ወደ ቤተ ክርስቲያን የሄደውን ወደ መቃብር ኢየሩሳሌም እንዲሄድ አደርገዋለሁ። 7 ዓመት ከመንፈቅ የዘነመውን ዝናብ የሚያህል ጸጋና ክብር እሰጠዋለሁ። እስከ 55 ትውልድ እምረዋለሁ። ወደ ቤተ ክርስቲያን ለመሄድ አስቦ የሕማም ችግር ገጥሞት በእርጅና ቢቀር መንገድ ጀምሮ ቢመለስ ከቤተ ክርስቲያን ደርሶ በአፉ እንደሳመ ቆጥረዋለሁ። ክብሩም ከቤተ ክርስቲያን ደርሰው ከሳሙት እኩል አደርገዋለሁ። እስከ 12 ትውልድ እምረዋለሁ። በበዓል ዕለት በወሩ በቤተ ክርስቲያን የሚያገለግለውን ሰው ይልቁንም መስከረም 1 ቀን፣ መስከረም 2 ቀን፣ ሚያዝያ 15 ቀን፣ ሰኔ 30 በማህሌት በእጁ እያጨበጨበ እያሸበሸበ በጽናጽን በከበሮ ያገለገለ ሰው ቢኖር እኔ የመላእክትን ምስጋና አሰማዋለሁ። ሄሮድስ እንዳስፈጃቸው የሕፃናት ምስጋና ቆጥረዋለሁ። በመስማቱ አጥንትን የሚያለመልም ነፍስን የሚያስደስትን የመላእክትን ምስጋና አሰማዋለሁ። ቅዱስ 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 እያሉ እንደሚያመሰግኑኝ እንደ መላእክት ምስጋና አድርጌ እቀበለዋለሁ። ነፍሱ ከሥጋ ተለይታ በምትመጣ ጊዜ መላእክት አጅበውት በፊት በኋላው በቀኝ በግራው ሆነው የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። አቤቱ ጌታዬ እኔ ባሪያ ነኝ፣ ባሪያ የሴት ባሪያም ልጅ ነኝ እያሉ ሊቃነ መላእክት ከኔ ዘንድ እንዲያመጡት አደርጋለሁ። እስከ 55 ትውልድ እምረዋለሁ። በስምህ የታመመ ቢጠይቅ ያዘነ ቢያረጋጋ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ ፊት አረጋግቼ ያለ ወቀሳ ያለ ከሰሳ ገነት ከተከፈተበት እረፍት ከተነደፈበት ያለ ፍርሃት አገባዋለሁ። በቅዱሳን አገልጋዮች ጎን አኖረዋለሁ። እስከ 7 ትውልድ እምረዋለሁ። የገድልን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ ተነቦ ሲያበቃ ገበታውን የሳመ ሲነበብ ቃሉን የሰማ ስሙን በሕይወት መጽሐፍ በአምደ ወርቅ በጽድቅ ቀለም ጽፈዋለሁ። ያለ ወቀሳ ያለ ከሰሳ ከቅዱሳን አገልጋዮች ጋር በቀኝ አቆመዋለሁ። የገድልህን መጽሐፍ በተሳለመ ፈንታ መንበረ መንግሥቴን አሳልመዋለሁ። እስከ 55 ትውልድ እምረዋለሁ። የገድልህን መጽሐፍ የተነበበበትን ውሃ እኔ እንደተጠመቅኩበት ማየ ዮርዳኖስ አደርገዋለሁ። የገድልህን መጽሐፍ በተነበበበት ውሃ የተጠመቀ ሰው ቢኖር እስከ 80 ዓመት የሠራው ኃጢአቱን አስተስርይለታለሁ። ወንዱን የ40 ቀን ሴቷን የ80 ሕፃን አደርጋለሁ። እኔ በተጠመቅኩበት ማየ ዮርዳኖስ እንደተጠመቀ ይሆናል። ሰውም ቢሆን እንስሳ ቢታመም በጽኑ እምነት ይደረግልኛል ብሎ
አምኖ በጽኑ እምነት ያለ ጥርጥር ውሃ አቅርቦ የገድልህን መጽሐፍ በላዩ ላይ አንብቦ ቢረጫቸው ወይም ቢጠጣ ፈጥኖ ከደዌ ይፈወሳል። የገድል መጽሐፍ የተነበበበትን ማየ ጸሎት በቤቱ ውስጥ ቢረጭ ከዚያ ቤት በረከቴን እመላበታለሁ። ተድላ ደስታ ከዛ ቤት አሳድራለሁ። የእህል ረሃብ፣ የውሃ ጥማት፣ ተላላፊ በሽታ አላመጣበትም። በአንተ ስም ለታረዘ ያለበሰ ሰው ቢኖር በጻድቃን በሰማዕታት ፊት በሰው እጅ ያልተሰራ የእሳት ላንቃ የመሰለ የብርሃን ልብስ በመላእክቶች ፊት በግልጽ አለብሰዋለሁ። ያለ ወቀሳ ያለ ከሰሳ ካንተ ጋራ መንግሥተ ሰማይ ያገባዋለሁ። እስከ 13 ትውልድ ምረዋለሁ። በበዓል ዕለት ለተራበ ያበላ ሰው ቢኖር 1000 ዓመት ተፈጽሞ ዓለምን በማሳልፍበት ጊዜ ካንተ ጋራ በቀኝ አቁሜው በሰው እጅ ያልተጋገረ የሕይወት እንጀራ በለዋለሁ። በአንተ ስም ደግሶ በበዓልህ ዕለት ነዳያንን ስላጸገበ በጣም ወደዋለሁ። እኔ ከመሥዋዕት ምጽዋትን እመርጣለሁና በስምህ እንግዳ የተቀበለውን እንግዳ ሆኖ በነፍሱ ወደ እኔ በመጣ ጊዜ እቀበለዋለሁ። በቤቱም ጥላ ስር አሳርፈዋለሁ። ያለ ወቀሳ ያለ ከሰሳ ሰተት ብሎ ወደ መንግሥተ ሰማይ እንዲገባ አደርገዋለሁ። በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስ ፊት ደስ አሰኘዋለሁ። እስከ 10 ትውልድ ምረዋለሁ። ደስ ብሎት በዓልህን ያከበረ ሰው ሁሉ በሰማያዊ አባቴ በአብ ማህየዊ በሚሆን በመንፈስ ቅዱስ ፊት ደስ አሰኘዋለሁ። ያለ ወቀሳ ያለ ከሰሳ ከሰማያውያን መላእክቶች ፊት ደስታዋ ከማያልቅ መንግሥተ ሰማይ አገባዋለሁ። ከእሳት ሲኦልም አድነዋለሁ። በዓልህን ከሚያከብሩት ጋር እኔ አብሬያቸው እገኛለሁ። እስከ 55 ትውልድ እምረዋለሁ። ለቤተ ክርስቲያን ዕጣን፣ ሻማ፣ ልብሰ ተክህኖ፣ መጎናጸፊያ፣ መጋረጃ፣ ነጭ ስንዴ የሰጠ ሰው ቢኖር እስከ 55 ትውልድ ምረዋለሁ። በወሩ በዓመት በዓመቱ ሳር አጭዶ በቤተ ክርስቲያን ውስጥ የጎዘጎዘ ቢኖር ጸሎቱን እሰማዋለሁ፣ ኃጢአቱን ይቅር እለዋለሁ። እስከ 55 ትውልድ ምረዋለሁ። በቤተ ክርስቲያን ውስጥ በወሩ ሆነ በዓመት በዓመቱ ሥጋዬን ደሜን የተቀበለ ሰው በባለሟልነት በሰማያዊት ኢየሩሳሌም እንዲቀርብ አደርገዋለሁ። እስከ 55 ትውልድ ምረዋለሁ። ሥጋዬን ደሜን መቀበል ያልቻለውን ሰው ለዝክር ከተደረገው ፍርፋሪ የቀመሰ እንደ ሥጋዬ ደም ያደርግለታለሁ። ፍርፋሪውን ባያገኝ እንጀራው ዳቦውን፣ የተበላበትን ገበታ፣ ጠላው የተጠጣበትን ጽዋ በምላሱ ይላስ እኔ ኢየሱስ ክርስቶስ ቃል የማይታበለው እንደ ሥጋዬ ደም ያደርግለታለሁ። ቤተ ክርስቲያን ከታነጸችበት ከተመሰረተችበት ቦታ ስምህ ከተጠራበት መታሰቢያ ከተደረገበት ሀገር ረሃብ፣ የውሃ መታጣት፣ አባር፣ ቸነፈር፣ የሰው መቅሰፍት፣ የእንስሳት ሞት አላመጣበትም። ፍጹም ተድላና ደስታ ጥጋብ በዛች ሀገር መላበታለሁ። የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው ያበራ ተአምር አድራጊ የሆነ ንዑድ ክቡር መጥምቀ መለኮት ዮሐንስ ይህንን ሁሉ ቃል ኪዳን ከጌታችን ኢየሱስ ክርስቶስ ቃል በሰማ ጊዜ በጣም ተደሰተና የእናቱን ጡት እንደ ጠባ ጥጃ ዘለለ። ከፈጣሪው ፊት ወድቆ ሰገደለትና እንዲህ በማለት አመሰገነው። አቤቱ ጌታዬ ሆይ ቸር ከሚሆን ከባሕሪ አባትህ ከአብ ማህየዊ ከሚሆን ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ በእውነት ምስጋና ይገባሃል። መጠኔ አይደለ ኃጥእ በደለኛ ለመሆን ለኔ ይህንን ሁሉ ክብር የሰጠኸኝ፣ ነገር ግን በቸርነት ሰውን በመውደድህ ነው እንጂ በበጎ ሥራዬ አይደለም። ዳግመኛም የዓለም ብርሃን እንደ ፀሐይ በፈጣሪው ክብር የተከበበ መጥምቀ መለኮት ዮሐንስ ጌታውን ፈጣሪውን እንዲህ አለው። ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ መታሰቤን የሚያደርግ ሰው ልጅ ባይኖረው መካን ቢሆን ምን ዋጋ ትሰጠዋለህ አለው። ጌታችንም እንዲህ አለው፣ ልጅ ባይኖረው መካን ቢሆን የ55 ትውልድ ክብር ደርቤ ሰጠዋለሁ። ወደ ኋላ ትውልዱን ቆጥሬ ዘሩን አድንለታለሁ። ቤተ ክርስቲያን የታነጸችበትን ቦታ
እንደ ጽርሐ አርያም መንግሥት ያደርጋታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ለዮሐንስ ይህንን ቃል ኪዳን ሰጥቶት 3 ጊዜ ስሞት ከሱ ዘንድ ወደ ሰማይ አረገ። ከዚህ በኋላ ንዑድ ክቡር መጥምቀ መለኮት 47 ዓመት በሆነው ጊዜ እንደ እንቅልፍ ሸለብታ ያለ ጻር ያለ ጋር ከዚህ ዓለም መከራ ሚያዝያ 15 ቀን አረፈ። በእረፍቱ ዕለት 7ቱ ሰማያት ተከፈቱ። 7ቱ የእሳት መጋረጃዎች ግራና ቀኝ ተከፈቱ። የዮሐንስን ነፍስ ለመቀበል በአንድነታቸው እየተመሰገኑ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት አስከትለው አብ፣ ወልድ፣ መንፈስ ቅዱስ ወደ ቅዱስ ዮሐንስ መጡ። መላእክት፣ ሊቃነ መላእክት ሁሉ፣ ክቡራን ነገሥታት ዳዊት፣ ሰለሞን፣ ሕዝቅያስ በገና እየደረደሩ መሰንቆ እየመቱ ነፍሱን ለመቀበል መጡ። ዳግመኛም መልከ ጼዴቅ፣ ዘካርያስ፣ አባቱ ስምዖን የብርሃን አክሊል በራሳቸው ደፍተው የወርቅ ጽና ይዘው እያጠኑ ነፍሱን ለመቀበል መጡ። የዕጣኑ ሽታ ከዚህ ዓለም ሽቶ 7 እጅ ይበልጥ ነበር። ያን ጊዜ በዕጣኑ መዓዛ ተመስጣ ነፍሱ ከሥጋው ተለየች። በዛን ዕለት የታጠነው ዕጣን ከካህናተ ሰማይ ዕጣን ጋር አንድ ሆነ። መላእክት፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ስለ መጥምቀ መለኮት ዮሐንስ ዕረፍት በአንድነት ያመሰግኑ ነበር። ነቢዩ ዳዊት እንዲህ በማለት ያመሰግን ነበር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያ ነኝ፣ የሴት ባሪያም ልጅ ነኝ። ዳግም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ንጽሕት ክብርት ወላዲተ አምላክ የሆነች እመቤታችን ማርያም ነፍሱን ለመቀበል መጣች። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ሁሉ እያዩአት በግልጽ ነፍሱን ተቀብላ ሳመቻት። ከዚህ በኋላ አብ፣ ወልድ፣ መንፈስ ቅዱስ የዮሐንስን ነፍስ ይዘው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እያመሰገኗቸው ወደ ሰማይ አረጉ። ነፍሱንም ከእርሳቸው ጋር አሳረጓት። በድኑን ደቀ መዛሙርቶቹ በንጹሕ ግምጃ ገንዘው በነቢዩ ኤልሳ መቃብር ቀበሩት። ይቅርታን የሚያሰጥ ኃጢአታችን የሚያቃልልልን ይህንን ንዑድ ክቡር ዮሐንስን ለሰጡን ለአብ፣ ለወልድ፣ ለመንፈስ ቅዱስ ምስጋናና ቅርብ። አብን እናመስግነው፣ ወልድን እናክብረው፣ መንፈስ ቅዱስን እንመነው ለዘላለሙ አሜን። የመጥምቀ መለኮት ዮሐንስ ጸሎቱ በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ንዑድ ክቡር የሆነ የእስክንድርያው ሊቀ ጳጳስ አባ አትናቴዎስ እንዲህ ይላል። እናንተ ሕዝበ ክርስቲያን በወልድ ውሉድ በክርስቶስ ክርስቲያን ተብላችሁ በጥምቀት ከብራችሁ በወንጌል ያመናችሁ ሰው በሙሉ የንዑድ ክቡር መጥምቀ መለኮት ዮሐንስ ቤተ ክርስቲያን ለመሳም የመጣችሁ የመጥምቀ መለኮት ዮሐንስ በዓል ለማክበር ቃል ኪዳኑን አምናችሁ የገድሉን መጽሐፍ ለመስማት የተሰበሰባችሁ ሁሉ እግዚአብሔር ፈጣሪያችን በክንፈ ረድኤቱ በምሕረቱ ጥላ ይሸፍናችሁ፣ አሜን። ወደ ዮሐንስ ቤተ ክርስቲያን መሳም ስትሄዱ ስማችሁ ወደ ቤታችሁ ስትመለሱም ቢሆን እግዚአብሔር አምላካችሁ ገደሉን ሜዳ አድርጎ መከራውን አርቆ በሰላም ይጠብቃችሁ፣ አሜን። እግዚአብሔር ንጉሣችሁ መዓቱን በምሕረቱ ቁጣውን በትዕግሥቱ ያርቅላችሁ፣ አሜን። በሥጋችሁ ከሚመጣ መቅሰፍት ይሰውራችሁ፣ በነፍሳችሁ ከባሕረ ሲኦል ያድናችሁ፣ አሜን። እግዚአብሔር ጌታችሁ ዝናመ ምሕረቱን አዝንቦ እክለ በረከቱን ያወርድላችሁ፣ አሜን። እግዚአብሔር አምላካችሁ በመሬት የተዘራውን ፍሬ ያብዛላችሁ፣ አሜን። ከሥጋዊ ጠላት ከሰይጣን ፈተና ከሰይጣን ወጥመድ ከዲያብሎስ ግርማ ድኖ ያውጣችሁ ይሰውራችሁ፣ አሜን። እናንተ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት በሙሉ የሰዋችሁትን መሥዋዕት ያጠናችሁትን ዕጣን የጸለያችሁትን ጸሎት የለመናችሁትን ልመና እግዚአብሔር አምላካችሁ ወዶ ሰምሮ በብሩህ ገጽ የሚቀበላችሁ ናችሁ፣ አሜን። የአዳምና የሔዋን የነቢያትና የሐዋርያት ሀብቱና በረከቱ ይደርባችሁ፣ አሜን። የጻድቃን የሰማዕታት ረድኤት ይጠብቃችሁ፣ አሜን። የመላእክት ኃይላችሁ ይስፈንባችሁ፣ አሜን።
ጌታችን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የንጽሕት ክብርት የልዕልት ወላዲት አምላክ የሆነች ማርያም በረከት ረድኤት አማላጅነት አላባሽ ጋሻ ሆኖ በዚህ ዓለም ከሥጋ መከራ ጠብቆ በነፍሳችሁ መንግሥተ ሰማያትን ያወርሳችሁ። አሜን። የንዑድ ክቡር መጥምቀ መለኮት ዮሐንስ በረከት ረድኤት አማላጅነት ከመጥምቀ መለኮት ዮሐንስ ቤተ ክርስቲያን ውስጥ በተሰበሰባችሁ በሙሉ በትልቁም በትንሹም በባለጸጋውም በድሃውም ላይ በቄሱም በዲያቆኑም የሥላሴ ቸርነት የማርያም አማላጅነት የዮሐንስ መጥምቅ ጠባቂነት ከሁላችሁ ጋር ይሁን። አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የመጥምቀ መለኮት ቅዱስ ዮሐንስ መልኩን እናሰማለን። አቤቱ አምላክ እግዚአብሔር ሆይ በቃለ ወንጌልህ ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል ድን ዘንድ ስጸልይ ይህንን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊትህ ቆሜ የምትሰጠኝን ለመቀበል እነሆ የወዳጅ መጥምቀ መለኮት ቅዱስ ዮሐንስ የመልክህ ምስጋናን ማቅረብ ጀምራለሁ። የአምልኮት ፍቅሩ ሐቅለ ሕሊና በሚያቃጥል በእሳታዊ እግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በድንግል እመቤታችን ጽልመታ በሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትህን መሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርተ ስብከት ከሰዎች ላይ የኃጢአት ሸክምን እንዳስወገድክ ከኔም ከአገልጋይህ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ በ30ኛው ዕለት ለሚከበረው ልደት ሰላም እላለሁ። የሰማይ ደመናን ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድህ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና ቅዱስ ዮሐንስ ሆይ እኔ ወዳጅ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤጥን አባትህ ቅዱስ ዘካርያስንም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደትህ በመሆናቸው እሊህም ዕለታትን በደስታ ዘክራቸዋለሁ። ጸጋና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይህችን ከንቱ ዓለም የናቀ ቅዱስ ዮሐንስ ሆይ እጅግ የበዛ የእኔን በደልና የሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስት ጸሎት ወደ ሰማይ ትውጣ። ጸጋውንና ግርማ ሞገሱን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነሰ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ እንዳልሞት አስበኝ። ምስጋና ለሚገባው ለራሱ ጸጉርህና እንደ ሞፈር እንጨት ለተቆረጠ ራስ ሰላምታ ይገባል። የመጥቅዕና በቅት የመጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕሙም በሽተኛ አገልጋይህን ይፈውሰኝ። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት የአውርሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህንን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያረፈበትን መስከረም 2 ቀን ሳስብ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናናን አገልጋይህ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳል ፊትህ
ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስርዐ ገነት የተተከለች የምስርዐ ተክል መዓዛ ይሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደንቅ ድረስ ውበቱ ዘላለማዊ የሆነ የፊት ሞገሳዊ ቅላቱ በፊቴ ላይ ይበዛ ዘንድ እለምንሃለሁ። የገነት ተክል ሽቶ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቶ ባለበት ገነት ውስጥ እንድኖር ለምንልኝ። ብሩሃት ለሆኑ ሁለቱ ዓይኖችና በአንድነት ላሉ ሁለቱ ጆሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተጉም የባሕርይ አምላክ ነዳድ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብን በጽድቁ እንዲያማልዱኝ እማጸናቸዋለሁ። ዳግመኛም ከነሱ ይልቅ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔ አገልጋይህን በማየ ንስሐ ታጥበኝ ዘንድ እለምንሃለሁ። በምድረ በዳ የንስሐ ትምህርት ስብከት እያስተማርህ ሳለ በፀሐይ ሐሩር ለጠወለጉ ጉንጮች መንታ ለሆኑ አፍንጮችም ሰላምታ ይገባል። እልዋ የተባለ የሽቱ አይነት ስም ያለ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰይ ቃል ኪዳን የመላእክትን ልብና የሰውን ሕሊና በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተንከራተትህ ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት እጸና ዘንድ እርዳኝ። የፍጡራን ከንቱ ሐሳብ ለለወጡ ከናፈሮችና የበቀል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅን የምታስንቅ ዕንቆ ባሕሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋ በሐሳብ ድንግል የምትሆን እመቤታችን ቅድስት ድንግል ማርያምን አምላክን ጸንሳ ሳለ በጎበኘቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕርይ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገድ። እክለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያምና ጌታን በማኅፀኗ ተሸክማ ከእናትህ ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘወትሬ እሰግድ ዘንድ እንድተጋርዳኝ። ሳቅ ስላቅን ላለመዱ ጥርሶችና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበት ሰላምታ ይገባል። ኃላፊ ወርቅን የናቀ ቅዱስ ዮሐንስ ሆይ የክቡር በዓልህ የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓል ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድንልህ በእኔ በአገልጋይ ላይ ፍቅርህን አሳድርብኝ። አነጋገሩ ላማረና ለተወደደ ቃል እሳተ ለሃቡም ለሕሙማን ፈውስል በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍ ጥበቡ ነው። በፈውስ ጥበብህ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሀብለ ኃጢአት ታስሬ እንዳልሞት በቃል ኪዳንህ በከበረው እስትንፋስ ያደረብኝን ጽኑ ሕመም እፍ ብለ ሰውነቴን ትፈውስ ዘንድ እማጸናለሁ። ጥዑም ቃል ለሚፈስበት ጉሮሮ ዳግመኛ በምስጋና ማኅተብ ለተሸለመ አንገት ሰላምታ ይገባል። የወይነ ጋዲ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ አንገትህን ባስቆረጠ ጊዜ ወላጅ አባት ቅዱስ ዘካርያስ ምንኛ አዝኖ ኖሯል። በአየር ላይ እየተዘዋወርህ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠህ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለእኔ ለወዳጅህ ወደ ፈጣሪ የምበርበት ክንፈ ጸጋህን በልቤ ውስጥ ፍጠርልኝ። የዚህን ዓለም ኃላፊ በደስታ ቀንበር ለጣሉ ትከሾችና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ
ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስ የአንተን ክብር በነገራቸው ጊዜ ቅዱስ ያዕቆብ ተደሰተ። ኬፋ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔና ከቤተሰቦች ጋር ከቅድስና ሕይወት ተምረን በመንግሥተ ሰማይ ዘንድ መንፈሳዊ ሕይወትን እያሰብኩ ለምንሃለው። የጸጋ አዝመራን ነዶዎች ላቀፉ ደረትህና እንደ ትከሻ ለሚያምር ሕፅንህ እቅፍ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠህ ቃል ኪዳን አንዱ ከሚጎድል ሰማይና ምድር ቢያልፍ ይቀላል። የጸጋ የበረከትን ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከእኔ ከአገልጋይ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነት እርዳኝ። የኃጢአት አዘቅትን ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድ ሰላምታ ይገባል። ይገዛልህ ዘንድ አውሬ ሰይጣንን በሥልጣነ ጸጋ የምታስር ሞገስን የተመላህ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ ሆን ዘንድ ንጹሕ ሕሊና ቅን ልቦና በጸሎት አድለኝ። በተሰጠ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት ባሕሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋት ከተንኰል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይ ለምንሃለው። እንደ ሌላው ቅዱስ አካልህ ለተዋቡ ክቡራት ክንዶች በአንድነት ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘወትር የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክተኞች ክብርህና ቸርነትህ በየመልኩና በየክርኑ ካንተ ዘንድ ታዘው ወደ እኔ ይምጡልኝ። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርህ ቅዱስ ዮሐንስ ሆይ እኔ ባሪያ በዮርዳኖስ በሚፈልቅ ማየ አእምሮ ሰውነቴን ታጥብ ዘንድ እለምንሃለው። በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከሕሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈሱም ያነጻይ ዘንድ ወደ መምህር ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውሰ ረድኤትህ እንድትዳስስልኝ እለምንሃለው። እንደ ዳርቻማ ስፍራ በእጅ ጫፍ የሚገኙ ጥፍሮችህንና የደስታ መንጣፍን ለማይሻ ጎንህ ሰላምታ ይገባል። የክርስቲያን እምነት መርከብ የምትቀዝፍ ጠቢበ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው ሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱራፌ የተባለው መልአክ እንኳ በሰማይ በክብር አይተካከልህም። የቅዱስ እግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቤ ላይ የሃይማኖት ፋናን እያበራ ለመንግሥተ ሰማያት ታበቃን ዘንድ እማጸንሃለው። ሥርዓትንና ሕግን ለመረጠ ሆድህና ከበቀላን ከክፋት ለራቀ ልብ ሰላምታ ይገባል። ሥርዓትንና ሕግን ለመረጠ ሆድህና ከበቀል ከክፋት ለራቀ ልብ ሰላምታ ይገባል። እንደ ኖህ ተረፈ አበው ተብለህ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፉት አይቻላቸውም። ከቂም በቀልና ከኃጢአት የነጻህ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረት እግዚአብሔር ፍቅር መሆኑን የምረዳው ይህንን ፈጽሜ ስገኝ ነውና እኔ ፍጡራን የሆኑ የሰው ልጆችን ሁሉ እንድወድ በፍቅር ጎዳና ምራኝ። ከአምላክ ልቦና ጋር ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ሕሊና ሰላምታ ይገባል።
ዓለምን የናቅህ ንጹሕ ግብር ቅዱስ ዮሐንስ ሆይ በተጋድሎ የሥቃይ ግብረ ሕማም አንተን የሚመስለው የሰማዕታት ሹም ተርቢኖስ የተባለው የመንፈስ ቅዱስ ወንድምህ ሊቀ ሰማዕታት ነው። ቅዱስ ጊዮርጊስ ጋራ እኔን በቅድስት ቤተ ክርስቲያን እንድጸና በአማላጅነታችሁ ትረዱኝ ዘንድ እለምንሃለሁ። የሥጋ መሸፈኛ የጋረደው ንዋየ ውስጥህና እግዚአብሔር በእጁ ለሠራው አንጀት ሰላምታ ይገባል። ጥበብና አእምሮህን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የድንጋይ ሕንፃ ቤቶችን ንቀህ በዱር በገዳም የመኖር ጋር እንደምን አላደከምህም? ጥበብና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን በመፍራት እኖር ዘንድ በአማላጅነት እርዳኝ። የዘላለም አምላክ ኢየሱስ ክርስቶስ ግብረ ጥበብን የሚያስመሰግን እንብርትህና የማስተዋል ትጥቅን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለነ ቅዱስ ቄርቆስ ወገናቸው የሆንክ የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳንህ ታምኖ ንስሐ የገባ ሽፍታ እንኳ ቢሆን ከዳግም ሞት ፈጽሞ ይድናል። የሃይማኖት ዝናርን የታጠቅህ ቅዱስ ዮሐንስ ሆይ በባህር የገድላቸው አንተን የሚመስሉ እነ ቅዱስ ቄርቆስ ስለ ሃይማኖት ብለው ባለፉት የመከራ ፍኖተ ገድል ሳልፈራ ጸንቼ እንድጓዝ እኔ ልጅህን የሃይማኖት ዝናርን አስታጥቀኝ። በተወደደ የምስጋና ቃሉ መሐሌት ለከበሩ ጭኖች ዳግመኛ ለጽኑዓት ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጠዋት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘወትሮ የሚያስመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ በሌለው ልቦና ፈጣሪን ለማመስገን የተመረጥህ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ አዲስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያለ ድካም ሳያቋርጡ በመመላለስ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትቢያ የምትበትን ኃይል አውሎ ነፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ሕሊናዬን ማረከው። የፍቅርህ እሳት ልቤን እንደ ሰማ ቀለጠው። በተሰጠህ የጸጋ አምላክነት ሥልጣን የኀጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከኔ ከወዳጅህ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ዘወትር በትጋት ለሚቆም ለጽኑ እግርህ መርገጫና የአእዋመ ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳን ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃና 2 ትንሽ ሳንቲም ምጽዋት መንግሥተ ሰማይን ይወርሷታል። ከተሰጠ ቃል ኪዳን የተነሳ በእፍኝ ውሃ ምጽዋት መንግሥተ ሰማይን የምታሰጥ ቅዱስ ዮሐንስ ሆይ እኔ ወዳጅ የጌታን ቃል በመፈጸም የመንግሥተ ሰማይ ወራሽ እንድሆን አብቃኝ። ጽዱላት ለሆኑ ለእግርህ ጥፍሮችና ለተዋበ ጽኑ ቁመትህ አቋቋም ሰላም እላለሁ። ለስም ጸጋና ሞገስ የተሰጠው የክርስቶስን መከራ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈነድ እንደሚሰኝ የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ። በክርስቶስ ደም የከበረ መከራ መስቀሉን የተሸከመ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለው በሃይማኖት የጸና ዘንድ እርዳታ አይለየኝ። ሊቀ መላእክት ቅዱስ ኡራኤልም ከኔ ሳይለይ በክንፈ ረድኤቱ እንዲጠብቀኝ እለምናለሁ። በጣፋጭ ምስጋናና በጦም ዝማሬ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅድስት ነፍስህ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበረ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አወርዳቸው። በንጽሕና ከወርቅና ከዕንቁ ይልቅ የጠራህ ቅዱስ ዮሐንስ ሆይ ፍጹም የጠራህ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸነ አንተንም በአማላጅነት አምኖ የለመነ
ጠላቶች ሁሉ እንደ ጢስ ተነው ይጠፋሉና የእኔም የወዳጅ ጠላቶች ከኔና ከቤተሰቤ ይርቁ ዘንድ የማስተዋል ፍቅርና መልካም የሰላም ልቦና እንዲያገኙ ማጸናለሁ። በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛ የሰማይ የብርሃን ከዋክብት ጌጥን ለተሸከመ መቃብር ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን የአንተን የመልክህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽህናህን ዘላለማዊ ፍሬ መገብ ዘንድ ደስ እንደሚያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔ ካንተ ጋር ወዳጅ የአማላጅነትን ጸጋ ማጸናለሁ። በአራቱ ሱባኤ ልክ እያንዳንዱ የመልክህን ስም እየጠራው በመቁጠር እነሆ ልዩ የምስጋና እጅ መንሻ 28 ጊዜ ለመልክ አካል ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ከሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋራ ሆነን የሁላችን ጌታ የባሕርይ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለት እንደተቀበለ ሁሉ የኔንም ይህንን ያቀረብኩልህን ልመና ተቀበለኝ። በተሰጠ ቃል ኪዳን በክቡር አማላጅነትህ ልመና በቅዱስ ማየ ጸበልህ የገላዬን ቁስል የምትጠግን የህሊናዬን ሕማም የምትፈውስ ቅዱስ ዮሐንስ ሆይ የነፍሴን ቁስል በቃል ኪዳን ፈውሰ እኔ ባሪያህ ለመንግሥተ ሰማይ አብቃኝ። አሜን። የሰራዊት ጌታ እግዚአብሔር ሆይ ስለኛ ወደ አንተ በሚቀርበው የቅዱስ ዮሐንስ የአማላጅነት ልመና እንድን ዘንድ የአገልጋይ የቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደ ርቱዕ አንደበትን ስለሰጠህን አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ እንገዛልሃለን። አቤቱ ቅዱስ ስምህ እናመሰግንሃለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረ እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።